ዱባይ፣ ሳውዲ፣ ዩኤስ ወይም የየትኛውም የዓለም ክፍል ላይ ሆነን ስልካችንን ብቻ በመጠቀም የፈለግነውን የኢትዮጵያ ባንክ አካውንት መክፈት እንደምንችል ታውቁ ነበር? አሁን ላይ እንደሚታወቀው የተለያዩ ባንኮች የተለያየ የምንዛሬ ተመን አላቸው። ታዲያ ወደ መረጥነው ከፍተኛ ምንዛሬ ወደሚመነዝር ባንክ ለመላክ ግዴታ የባንኩ አካውንት ያስፈልገናል። አካውንት ለመክፈት እንደ በፊቱ ኢትዮጵያ መምጣት ሳይጠበቅብን ወይም ውክልና መላክ ሳያስፈልገን ባለንበት ቦታ ስልካችንን ብቻ መጠቀም እንዴት እንደምንከፍት 100% በተረጋገጠው በኢትዮጵያ ብሔራዊ ባንክ አፕሊኬሽን ቀለል አድርገን እናሳያችኋለን። ታዲያ ወደዚህ ቪዲዮ ከመግባታችን በፊት ለቻናላችን አዲስ ከሆናችሁ ሀበሻ ቢዝ ይሰኛል። ዕለታዊ የምንዛሬ መረጃዎች፣ ከምንዛሬ ጋር የተገናኙ መረጃዎች፣ አልፎ ደግሞ ጠቅላላ በኢትዮጵያ ውስጥ ያለውን ገበያ ሁኔታ ዳሰሳ የምናቀርብበት ቻናል ነው። ሰብስክራይብ በማድረግ 27000 ሰብስክራይበር ያለውን የሀበሻ ቢዝ ፋሚሊ ቤተሰብ የሆኑን የደወል ምልክቷን በማብራት ደግሞ አዳዲስ ቪዲዮ እንደተለቀቀ ወዲያው እንዲደርሱ ያመቻቹ እያለን ቪዲዮውን ቀለል አድርገን ላይክ በማድረግ እንጀምረው። አሁን አንድ በአንድ ስቴፕ ባይ ስቴፕ ፕሮሰሱን እናሳያቸዋለን ማለት ነው። በመግቢያው ላይ ለመጥቀስ እንደሞከርኩት ይሄ የብሔራዊ ባንክ አፕሊኬሽን ነው። ብሔራዊ ባንክ ለዚሁ አገልግሎት አዘጋጅቶ በፕሌይ ስቶር በአፕ ስቶር ላይ የለቀቀው አፕሊኬሽን ነው። ሁሉም ሰው ዳውንሎድ አድርጎ በየትኛውም ዓለም ክፍል ያለው ኢቨን ኢትዮጵያ ውስጥ ያለ ሰው ራሱ ዳውንሎድ አድርጎ መጠቀም እንደሚቻል ከወዲሁ ልነግራቸው እወዳለሁ። ይህ አፕሊኬሽን ስም ዩናይት ዶት ኢቲ ይሰኛል። በመጀመሪያ ፕሌይ ስቶር እንገባና ፕሌይ ስቶር ላይ ወይም ሳምሰንግ የምትጠቀሙ አንድሮይድ የምትጠቀሙ ፕሌይ ስቶር ላይ አይፎን የምትጠቀሙ ደግሞ አፕ ስቶር ላይ መግባት ዩናይት ዶት ኢቲ ብለን ሰርች እናደርጋለን ማለት ነው። ዩናይት ዶት ኢቲ ብለን ሰርች አድርገን መጀመሪያ ላይ የሚመጣልንን የተረጋገጠውን አፕሊኬሽን እናወርዳለን። እዚህ ቪዲዮ ላይ እንደምትመለከቱት ይህን ይመስላል። ሎጎ ይሄኛው ነው፣ ዩናይት ዶት ኢቲ ስፔሊንግ እንዳትሳሳቱ። እሱን ዳውንሎድ ማድረግ እንጀምራለን ማለት ነው። የመጀመሪያው ስቴፓችን ዳውንሎድ ማድረግ ነው። ስለዚህ ዳውንሎድ ካረግን በኋላ ደግሞ ኦፕን ብለን እንደምትመለከቱት ይሄ ነው ሎጎ፣ ይሄ ነው አፕሊኬሽን። የኢትዮጵያ ብሔራዊ ባንክ ያዘጋጀው አፕሊኬሽን ነው። ስለዚህ እዚህ ጋር የሚጠይቀን ፐርሚሽን ወይም ፐርሚሽኖች አሉ። እነሱን አለው እንላለን። ለምን አፕሊኬሽኑን ስንከፍት ፕሮሰስ ውስጥ የሚያስፈልጉን ነገሮች ስለሆኑ አለው ኦል ብለን እናልፋቸዋለን ማለት ነው። አፕሊኬሽኑ መክፈት ይጀምራል። ስለዚህ ልክ እንደገባን ወደ አፕሊኬሽኑ ያለንበትን ሀገር እንድንመርጥ ይጠይቀናል። ስለዚህ እናንተ የምትኖሩት ሳውዲ ከሆነ ሳውዲ አረቢያ ብላችሁ ሰርች ታደርጉ ይመጣላችኋል። ወይም ዩናይትድ አረብ ኤምሬት፣ ዩናይትድ ዩኤስኤ፣ ዩናይትድ ስቴት፣ ዩናይትድ ኪንግደም ያላችሁበትን ሀገር ሰርች አድርጋችሁ ይመጣላችኋል። እኔ ያለሁት ኢትዮጵያ ነኝ። ኢትዮጵያ ብዬ ሰርች አደርጋለሁ። ስለዚህ ኢትዮጵያ የሚለውን ሰርች ካረግኩ በኋላ ቺን አንድ ጊዜ ጠቅ አረጋታለሁ። ስለዚህ ወደ ቀጣይ ስቴፕ ይወስደናል። እንግሊሽ ቋንቋ መረጡ ይላል። አሁን ላይ አፕሊኬሽኑ ላይ ያለው ቋንቋ እንግሊሽ ብቻ ነው። እሱን እንመርጣለን። ስለዚህ የአፕሊኬሽን ባንክ አካውንት ከመክፈት በተጨማሪ ብድር መጠየቅም እንችላለን። የተለያዩ አገልግሎቶች አሉ። እኛ በዋናነት ለአሁኑ ባንክ አካውንት ስለፈለግን ባንክ አካውንቱን ለመክፈት ፕሮሰሱን እናያለን። ስለዚህ ኔክስት የሚለውን ነካና ጌት ስታርት እንላለን። አሁን እቺ ጋር የሚያመጣልን ሎጊን ወይም ከዚህ በፊት ይህን አፕሊኬሽን ተጠቅማችሁ የምታውቁ ከሆነ ሎጊን በሉ ይለናል። እኛ ግን እኔ በበኩሌ እንዲሁም ተመልካቾቼ ከዚህ በፊት ከፍተን ማና ከሆነ ከታች ክሬት አካውንት የሚለው እዚህ ጋር በሰማያዊ የተቀመጠችዋን ክሬት አን አካውንት ምትሏን እሷን ነካታለን። እዚህ ጋር የሚጠይቀንን እንሞላለን። ስለዚህ የሚጠይቀንን ነገር በጥንቃቄ እንሞላለን። ለምን ሌላ ጊዜ ተመልሰን ስንገባ ይህንን ኢንፎርሜሽን ማስገባት ስለሚጠበቅብን ነው። ሙሉ ስማችንን፣ የራሳችን የአባት ስም፣ ኢሜይላችንን፣ የምንጠቀምበትን ኢሜይል፣ ከዛ ስልክ ቁጥራችንን ስናስገባ በአቅራቢያችን ያለውን ስልክ ቁጥር መሆን አለበት። ሲሙ አሁን በአቅራቢያችን፣ ምክንያቱም ካስገባን በኋላ ኮድ በዚህ ስልክ ቁጥር ይልክልንና ያንን ኮድ ስናስገባ ነው ቬሪፋይ አድርጎ አካውንት የሚከፍትልን። እዚህ የምናስገባው ስልክ ቁጥር እጃችን ላይ ያለውን ወይም በአቅራቢያችን ያለውን ስልክ ቁጥር መሆን አለበት። ሁሌ የምንጠቀመው መሆን አለበት። ለምን ሌላ ጊዜም ደግሞ በዛው ነው ኮድ የሚልከው። ስለዚህ ስንከፍት ስህተት ባንፈጥር ጥሩ ነው። ለምን ሌላ ጊዜ ከምንቸገር ማለት ነው። ፓስወርድ እናስገባለን። ረዘም ያለ ፓስወርድ፣ ስፔሊንግ ያለው፣ ምልክቶች ያሉት፣ ቁጥር ያለው። ለምን ይሄ የባንክ የብር ጉዳይ ነው። ስለዚህ ጠንከር ያሉ ፓስወርዶች ማስገባት ይመረጣል። ስለዚህ አሁን ሙሉ ኢንፎርሜሽናችንን ካስገባን በኋላ ክሬት አን አካውንት የሚለውን እንነካታለን ማለት ነው። ስለዚህ ወደዛ ስንነካ አሁን ያስገባነው ስልክ ቁጥርን ያረጋግጥልናል። ትክክለኛ ቁጥር ከሆነ ሴንድ ኮድ የሚለውን አንድ ጊዜ እነካለን። ስለዚህ አሁን ባለው ሲማችን ላይ የ6 ወይም የ5 ዲጂት ኮድ ይላክልናል። ይህንን ኮድ
እዚች 5 ቦክስ ላይ እናስገባለን። ይሄ ቀላል ፕሮሰስ ነው። ማንኛውም አፕሊኬሽን ቲክቶክ፣ ዩቱብ፣ ቴሌግራም ስንከፍት፣ ዋትሳፕ ስንከፍት ያለው ፕሮሰስ ነው። ያው ማስረዳቱን ላይ አይጠበቅም፣ ግን ለማንኛውም ስለዚህ በሜሴጃችን ይገባልንን ኮድ ይዘን ወደ አፕሊኬሽኑ ተመልሰን መተን ዩናይትድ ዶት ኢቲ የተሰኘው እናስገባለን፣ እኛ መሆናችንን ለማረጋገጥ ማለት ነው። አፕሊኬሽኑ የተለያዩ ጥቅሞች አሉ። አሁን ላይ የምንፈልገው እንደተናገር ነው አካውንት መክፈት ነው። ስለዚህ ይህን ይመስላል አፕሊኬሽኑ። እዚች ጋር ፍሮም ሊስት የሚለው ሶስተኛ ያለችዋን አንዴ እነካታለን። ባንክ ኦፍ ኢትዮጵያ የሚለው ይመጣል። ሌት ስታርት ሳይኒንግ የሚለውን ከታች ያለችዋን እሷን አንድ ጊዜ መጫን ወደ ፕሮሰሱ እንገባለን ማለት ነው። ስለዚህ አሁን ያለንበትን ሀገር የምንኖርበትን ሀገር እናስገባለን። ከላይ ሰሌክት ዩር ካንትሪ ኦፍ ሬዚደንስ የሚለውን ስለዚህ ያለንበትን ሀገር እናስገባለን። እኔ ለእናንተ ለማሳየት ስለሆነ አሁን ላይ የምኖረውም ኢትዮጵያ ስለሆነ ኢትዮጵያ የሚለውን አስገባለሁ። እናንተም ደግሞ ያላችሁበትን ሀገር ታስገባላችሁ። አሁን ደግሞ የምንፈልገውን ባንክ አካውንት ለመክፈት የመረጥነውን ባንክ እናስገባለን። እንደምታዩት ሁሉም ባንኮች አሉት። ሁሉም ሲቢኢን ጨምሮ አዋሽ፣ ሂጅራ፣ ግሎባል፣ እናት ሁሉም ባንኮች አሉ እዚህ ላይ ማለት ነው። የምንፈልገውን ባንክ እንመርጣለን። ስለዚህ እኔ ለማሳየት ያክል ሂጅራ ባንክ አከፋፈት አሳያችኋለሁ። እዚህ ጋር የምን አካውንት ነው የምትፈልጉት ብሎ ይጠይቀናል። እኔ ፐርሰናሊ የብር አካውንት ነው የፈለግኩት። ስለዚህ ኢትዮጵያን ብር የሚለውን ፕሮሰሱም ቀላሉ እሱ ነውና ለማሳየትም እንዲመች ይሄኛውን የኢትዮጵያ ብር አካውንት የሚለውን ነካለው። ኮንቲኒዩ ምትለዋን ከታች ያለችው እነካለን። እዚህ ጋር አሁን ያስመርጠናል። የተለያዩ የባንክ ቡኮች አይነቶች አሉ። ሴቪንግ አለ፣ ከረንት አካውንት አለ፣ ኢንተረስት ፍሪ አካውንት አለ፣ ፊክስድ ታይም ዲፖዚት አለ። ስለዚህ ፐርሰናሊ እኔ የምፈልገው ኢንተረስት ፍሪ አካውንት ነው። ምክንያቱም ወለድ ሀራም በመሆኑ በእስልምና ስለሚከለከል ኢንተረስት ፍሪ አካውንቱን እመርጣለሁ። ኢንተረስት ፍሪ ማለት ወለድ ነፃ እንደማለት ነው። ስለዚህ እሱ እነካለን። ኮንቲኒዩ የሚለውን ከነካም በኋላ ስለዚህ አንድ በአንድ ኢንፎርሜሽናችንን በጥንቃቄ መሙላት ይጠበቅብናል። አሁን እዚህ ጋር የሚጠይቀን ኢንተረስት ፍሪ አካውንት ሆኖ ብር የማስቀመጫ ነው፣ ለጊዜያዊ ነው የሚለውን ይጠይቀናል። ስለዚህ እኛ የምንጠቀመው ኢንተረስት ፍሪ ሴቪንግ ብር ለማስቀመጥ የሚረዳንን ሴቪንግ አካውንት እንነካለን። እንደየፍላጎታቸው የተለያየውን መምራጥ ይቻላል። እኔ ፐርሰናሊ የምፈልገው ነው እየተጠቀምኩ ያለሁት። ስለዚህ አሁን ይጠይቀን። ስለዚህ ታይትል ብሎ ይጠይቀናል። ከላይ ታይትል ማለት በአማርኛ አቶ ወይም ወይዘሮ እንደምንለው በእንግሊዝኛ ደግሞ ሚስ ሚስተር እንደሚባለው ይሄ ኖርማል ነገር ነው። ስለዚህ ወንድ ከሆናችሁ ሚስተር፣ ሴት ከሆንሽ ደግሞ ሚስ ብለሽ ታስገቢያለሽ። ስሜን አስገባለሁ። የመሀል ስም አስገባ ይለኛል። ኦፕሽናል ነው። እዚህ ጋር የምትመለከቷት በቅንፍ ያለችው የኦፕሽናል ምልክት ብታስገቡትም ባታስገቡትም ችግር የለውም። ኢትዮጵያ ውስጥ ኦፕሽናል ሚድል ኔም እንደ ኢትዮጵያዊነት ሚድል ኔም አልተለመደም፣ በውጭ ዓለም ነው እንጂ። ስለዚህ አልፈዋለሁ። ኖርማል የራሴና የአባቴን ስም አስገባለሁ። ኢሜይልን አስገባለሁ። ሁሌ የምጠቀምበትን ኢሜይል በጥንቃቄ አስገባለሁ። ትክክል ስህተት ባይኖር ይመረጣል። ስህተት ካለው ፕሮሰሱን እያበዛው እየከበደው ይመጣልና ስልክ ቁጥራችንም እንደዛው በጥንቃቄ እንሞላለን። እነዚህ ኢንፎርሜሽኖቻችን ከፓስፖርታችን ጋር ተመሳሳይ ቢሆኑ መሆንም አለባቸው። ስለዚህ ኢንፎርሜሽኖቻችን እናስገባቸውን መጨረሻ ላይ የፓስፖርት ፎቶ ስለምንልክ በአፕሊኬሽኑ ሲስተሙ ፓስፖርቱ ላይ ያለውና ካልተመሳሰለ አካውንቱን ሊሰጠን ስለማይችል እንደ ማንኛውም አፕሊኬሽን ሲከፈት ቬሪፊኬሽን የሚጠይቀው ፎቶ ፓስፖርት ካለ ተመሳሳይ ኢንፎርሜሽን መግባት ስለሚጠበቅበት እዚጋም ቢቻል ፓስፖርታችንን ላይ ያየን ብንሞላውም። ስለዚህ አሁን የሚጠይቀን የተወለድንበትን ቀን ነው። የተወለድንበት ቀንም እነዛው ከፓስፖርታችን ጋር ተመሳሳይ የሆነውን ተመልሰን እንመርጣለን ማለት ነው። ስለዚህ ወደ ኋላ መለስ ብለን እችኛዋ ምልክት እየነካን የተወለድንበትን ዓመተ ምህረት ድረስ እስክንደርስ ድረስ እሱን መርጠን እንነካለን። እድሜያችንን በስትክክል ከሞላን በኋላ ወደ ቀጣይ እናልፋለን። የተወለድንበትን ሀገር አሁን ያለንበትን ሳይሆን የተወለድንበትን ሀገር እናስገባለን። እንደሚጠይቀው ፕሌስ ኦፍ በርዝ እሱ እናስገባለን። ጾታችን እናስገባለን። ዜግነታችን እናስገባለን። ስታተሳችን እናስገባለን። ባለትዳር ወይስ። ስለዚህ ወደ ቀጣዩ ስቴፕ እናልፋለን። ተጨማሪ ኢንፎርሜሽኖችን አስገቡ ይላል። የአባት ስም አስገቡ ይላል። እሱን እናስገባለን። የእናት ስም አስገቡ ይላል። እሱንም እንደሚከተለው እናስቀምጣለን። የአያት ስም አስገቡ ይላል። ከታች አር ዩ ፖለቲካል ኤክስፖርት ፐርሰን፣ ከፖለቲካ የተገናኛችሁ ሰዎች ናቸው ወይም ለፖለቲካ ግልጽ የሆናችሁ ሰዎች ናቸው ይላል። እሱ ኖ ብለን እናስገባለን።
ፐርሰናሊ እኔ እንደዛ ስላልሆንኩ ዩኤስ ሲቲዝን ነህ ይለኛል። አይደለሁም። አም ናት ዩኤስ ሲቲዝን ኦር ሬዚደንት። ዩኤስ የምትኖሩ ከሆነ ወይም ዩኤስ ሲቲዝን ከሆናችሁ ሚን ሲቲዝን ዜጋ ከሆናችሁ የስ ብላችሁ ታስገባላችሁ። ካልሆናችሁ ኖ የሚለውን እንደተቀመጠው እናልፋለን። ኖ ብለን ማለት ነው። እሱን ከጨረስን በኋላ ኮንቲኒው የምትለዋን አንድ ጊዜ ተነክተን ወደ ቀጣዩ ፕሮሰስ እናልፋለን። ቀጣይ ደግሞ አድራሻችንን እናስቀምጣለን። አሁን ላይ የምንኖርበትን አድራሻ ማለት ነው። ስለዚህ ሀገራችንን፣ ሪጅን፣ ሲቲ፣ ዞን፣ ታውን ይለኛል እኔ ጋር ኢትዮጵያ ብዬ ስለሞላው። እናንተ ጋር የሚጠይቃችሁን እያንዳንዱን አድራሻ ኦፕሽናል የሆኑትን በዘሏቸውም ችግር የለውም። ግን ግዴታ የሆኑትን ግዴታ ፕሮሰሱን ለመጨረስ መሟላት አለባቸውና እነሱን እናስገባለን ማለት ነው። ቀጣይ ፋይናንሻል ዲቴል የሚለው ፕሮሰስ ውስጥ እንገባለን። እዚህ ላይ ደግሞ ስለ ስራ ሁኔታችን ሰራተኛ ወይስ የግል ሰራተኛ፣ ተቀጥሮ የሚሰራ ይሁን የግል ሰራተኛ የሚሆን ይጠይቀናል። እንደየራሳችን ሁኔታ እንመርጣለን። የምንሰራበትን ፊልድ፣ የምንሰራበትን የስራ ቦታ ወይም የስራ ቦታ ሳይሆን የስራ አይነት፣ ሰራተኛ የምንሰራበት ፖዚሽኑን፣ ወራዊ ገቢያችንን እንሞላለን። እሱ ከሰው ወደ ሰው ይለያል። ሁሉም የየራሱን ይሞላል ማለት ነው። ምንም ቀላል ስቴፕ ነች። በዚህ የመጨረሻው ቬሪፊኬሽን ዲቴል ይላል። የራስዎን ፎቶ ይጫኑ፣ አፕሎድ ዩርሰልፍ ይላል። የራሳችንን ፎቶ ወይ መጀመሪያ ተነስተን ማስቀመጥ እንችላለን፣ ወይም እዚህ አየር ላይ ፎቶ ተነስተን መላክ እንችላለን። ስለዚህ አፕሎድ ኢሜጅ ምትለዋን አንድ ጊዜ እነካለን፣ ወይም ኮንቲኒው አፕሎድ ኢሜጅ ሚለውን ስንነካ ካሜራ ይከፍትልናል። ስለዚህ የራሳችንን ፎቶ እናስገባለን ማለት ነው። ስለዚህ ይህን ከጨረስን በኋላ ኔክስት የሚለውን ነክተን ወደ ቀጣዩ ፕሮሰስ እናልፋለን። ስለዚህ አሁን የምንፈልገው ኤቲኤም ነው፣ ኢንተርኔት ባንኪንግ ነው፣ ሞባይል ባንኪንግ ነው፣ ኢዋሌት ምንፈልገውን እናስገባለን። እኔ ፐርሰናሊ ሞባይል ባንኪንግን የፈለግኩት በዋናነት። ስለዚህ በስልክ የተጠቀሜ እንዳንቀሳቀሰው። ከዚህ በፊት አካውንት ነበራችሁ ወይ የዚህ ባንክ ይላል። ካላችሁ አካውንቱን ማስቀመጥ ይጠበቅባችኋል። ከሌላችሁ እንደኔ ኖ ብላችሁ ደግሞ ማለፍ እንችላለን። ኮንቲኒው ይላል። አሁን ዶክመንቱን ያስገባል። ትንሽ እንጠብቃለን። ስለዚህ ይሄን ይመስላል ዶክመንታችን። የባንኩ አከፋፈት የከፈት ነው ሙሉ ዶክመንታችን ባንክ ቤት የሚቀመጠው ዶክመንታችን ይመስላል። ሲስማችን ሁሉ ነገር አለ። ተመልክተን ስህተት ካለው ተመልሰን እናስተካክላለን። ግድ ይለናል። ተመልሰን ማስተካከል ያስፈልገናል። ለምን? ይሄ ነው ዶክመንት ፋይል ውስጥ የሚገባው፣ የባንክ ሲስተም ውስጥ የሚገባው። የተለያዩ ማንኛውም አይነት ስህተት ቢፈጠር፣ ብር ማንቀሳቀስ ብንፈልግ፣ ማንኛውም ነገር ብናደርግ ይሄ ነው በቃ ዶክመንታችን። ስህተት ካለው መለስ ብለን እናስተካክላለን። ስህተት ከሌለው አይ አግሪ ቱ ተርምስ ኤንድ ኮንዲሽን የሚለውን አንድ ጊዜ ነክተን ስታርት የሚለውን እነካለን ማለት ነው። ይህንን ካረግን በኋላ ፊርማ እንድናስገባ ይጠይቀናል። ስታርት የሚለውን እነካለን። ለዚች ጋ ፊርማችሁን አስገቡ ይለናል። እዚህ ጋ በዚሁ ስልካችንን በመጠቀም ፊርማ እናስገባለን ማለት ነው። ከታች ያለችዋን በመንካት ፊርማችን እናስገባለን። ከላይ ደግሞ ታፕ ኤንድ ቪዲዮ ሲግኒቸር ይላል። ይሄ ማለት ራሳችንን ቪዲዮ እየቀዳን ለዚህ አካውንት ባለቤትነታችንን ማረጋገጫ እናስገባለን፣ ወይም ምስክርነት ልንችለው እንችላለን። ስለዚህ ፊታችንን ቀጥታ ወደ ካሜራው አድርገን ሪከርድ የሚለውን ተጭነን ከላይ የሚጽፍልን ጽሁፍ አለ፣ እሱን እናነባለን ማለት ነው። ስለዚህ እዚህ ያሉትን ትእዛዞች ተከትለን ማለት ነው። ኦኬ አይ ጌት ዚስ የሚለውን ይህን ካነበብን በኋላ ጠቅ እናደርጋለን። ስለዚህ አሁን የምናደርገው ምንድን ነው? እዚህ ጋር ከላይ እንደምትመለከቱት በእንግሊዝኛም በአማርኛም የተጻፈልን ጽሁፎች አሉ። እነሱን አናነባለን። ድምጻችንን ከፍ አድርገን መሀል ላይ ቀይዋን ምልክት ሪከርድ የሚለዋን ተነክተን እሷን እንቀዳለን ማለት ነው። ይሄ ማለት ቪዲዮ ፊርማ እንደማለት ነው። ይሄ ባንክ አካውንት የኛ እንደሆነ ለማረጋገጥ። ስለዚህ እንዳልኳችሁ ከላይ ያለውን የኔ ስም አለ፣ አግሪቱ ዶክመንት ነምበር ይላል። ስሜን ጠርቼ እዚህ ጋር ያለውን ጽሁፍ በእንግሊዝኛውም በአማርኛውም እናነባለን። ድምጻችንን ከፍ አድርገን ቀይ ሪከርድ በተኗን ነክተን አግሪቱ ዶክመንት ነምበር ኢኤስዲ ይላል የኔ ፋይል። እናንተም ደግሞ የራሳችሁን የሚመጣላችሁን ጽሁፍ ድምጻችሁን ከፍ አድርጋችሁ ትቀዳላችሁ ማለት ነው። ከዛ እዚህ ይሄም ቀላል ነው፣ ምንም ያን ያህል ፕሮሰስ አይፈልግም። መሀል ያለችዋን ቀቢያ ምልክት እነካለን። ከላይ ያሉትን ሁለቱንም ጽሁፍ እናነባለን። ይሄ ለባንኩ አካውንቱን እኛ መክፈታችንን ለማረጋገጥ የሚረዳ ነው ማለት ነው። ስለዚህ ይሄን ከቀዳም በኋላ እቺ ምልክቷን አንድ ጊዜ እንለካለን። ስለዚህ ወደ ቀጣዩ ፕሮሰስ እንገባለን። ኮንቲኒው የሚለውን ተጭነን እናልፋለን ማለት ነው። ይሄ ነው ዶክመንታችን፣ ፎቶአችን አለ፣ ፊርማችን አለ። የኛ አካውንት መሆናችንን ቃል የገባነው ወይም ምስክርነት የተሰጠነውን
የቪዲዮ ፊርማ ምንለውንም አለ። እሱን አፕሎድ ወደ ሲስተሙ ያስገባዋል ማለት ነው። ይህ ማለት በአካል ብንመጣም ተመሳሳይ ሲስተም ነው የሚኖረው፣ ግን በወረቀት ነው የሚሆነው። ከዚህ በፊት ባንክ አካውንት ከፍተን እናውቀዋለን። ስም እናስገባለን፣ እንፈርማለን። ያንኑ ሲስተም ነው በኦንላይን መልክ ያመጣልን ባለንበት ቦታ። ስለዚህ እኔ አሁን ኢትዮጵያ ውስጥ ስላለው አይዲህን አስገባልኝ ብሎኛል። ግን እናንተ ውጭ ሀገር የምትኖሩ ከሆነ ስታስገቡ ሳውዲ አረቢያ፣ ዩናይትድ ስቴትስ፣ ዩኤስ ብላችሁ ካስገባችሁ እዚጋ ይመጣላችሁ። ቪዲዮ ላይ እንደምትመለከቱት ፓስፖርታችሁን አስገቡ ነው። ፓስፖርታችሁን ፎቶ አንስታችሁ ታስገባላችሁ። ስለዚህ ፓስፖርታችሁን ከነሳችሁ በኋላ ሲስተሙን ጨርሳችኋል ማለት ነው። ኮንቲኒው የሚለውን በመጫን የፊት ለፊቱን ፎቶ የፓስፖርቱን ፎቶ ቪዲዮ ላይ እንደምትመለከቱት ወይ ፎቶ አድርጋችሁ አስነስታችሁ ካስቀመጣችሁ ከጋላሪ ፎቶ ካላነሳችሁ ደግሞ እዚሁ ላይ መውሰድ ትችላላችሁ። የፊት ለፊቱን ፎቶ እዚህ ላይ በምሳሌ መልክ እንደምታዩት ግልጥ አድርጋችሁት ከታችም ከላይም እንዲታይ አድርጋችሁ ፎቶ አንስታችሁ ኮንቲኒው ብላችሁ ትልካላችሁ። ስለዚህ ዶክመንቱን ወደ ሲስተሙ ይከተዋል። በዚህ መልክ ጨረስ ማለት ነው። ሁሉንም አፕሊኬሽኖቻችንን አስገባ የሚለውን እሱን እነካለን። successfully submitted to the bank, please provide 24 or 48 business hour to receive a respond. Thank you for using united.it ይላል። እዚህ የሚለው ሲስተሙ ላይ ሙሉ ኢንፎርሜሽናችሁ ገብቷል። 24 ሰዓት ወይም አንድ ቀን እስከ 2 ቀን ታገሱን። ሲስተሙን ካረጋገጥን በኋላ መልስ እንሰጣችኋለን ይላል። አካውንታችሁን እንሰጣችኋለን ማለት ነው። ስህተት ከሌለው ስህተት ካለው ደግሞ ስህተት አለው ብሎ ይነግራችኋል። ስለዚህ ይህን ይመስላል ፕሮሰሱ። በቀላሉ ዘዴ ባላችሁበት ቦታ ስልካችሁን ብቻ አንድ አፕሊኬሽን በመጠቀም የፈለግነውን የኢትዮጵያ ባንክ አካውንት መክፈት እንችላለን። በፊት እንደሚታወቀው ባንክ አካውንት ለመክፈት ውጭ ሀገር የምትኖሩ ሰዎች ውክልና ልኮ ይህ ሁሉ ፕሮሰስ በቀላሉ መንገድ በአንድ አፕሊኬሽን ብሔራዊ ባንክ አዘጋጅቶ አቅርቦልናል። ተጠቀሙት። በዚህ ቪዲዮ ላይ ያላችሁን ሀሳብ አስተያየት አስቀምጡልን። ቪዲዮን ተከትላችሁ አድርጋችሁ ያጋጠማችሁ ችግርም ካለ እንደዚሁ ኮሜንት ላይ ያስቀምጡልን። በተጨማሪ ደግሞ ይህ ነገር ያስፈልገዋል ለምትሉ ሰዎች ሼር አድርጉላቸው። ታዲያ ቪዲዮን እስካሁን ላይ ካላረጋችሁትም እስካሁን ሰብስክራይብ አላረጋችሁም ቻናሉን ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ፣ መልካም ቀን።